ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ እንግሊዘኛን እንዴት በቀላል መንገድ በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ እንደምንችል በዚህ ትምህርት ወይም ቪዲዮ እንማማራለን። ብዙዎቻችን እንግሊዘኛን ለማንበብ ለመጻፍ የት ጀምረን ወደ የት መሄድ እንዳለብን እንቸገራለን። በዛሬው ትምህርታችን እንዴት በቀላል መንገድ በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ እንችላለን የሚለውን ቀለል ባለ መንገድ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዘኛ ኮሙኒኬሽን ወይም ደግሞ ንግግር እንዴት በቀላል መንገድ እናነባለን ወደሚለው ስንሄድ ሁሌም እንደምላችሁ ከእናንተ የሚጠበቀው መጀመሪያ 26ቱን የእንግሊዘኛ አልፋቤት ማወቅ፣ ከዛ ደግሞ 26ቱን የእንግሊዘኛ አልፋቤት ከሁለት ከፍለን አናባቢና ተነባቢ ወይም ደግሞ ኮንሶናንትና ቫውል ብለን ድምፃቸውን መለየት። አናባቢዎች ምን አይነት ድምፅ አላቸው? ተነባቢዎች ምን አይነት ድምፅ አላቸው? ከዛስ በጋራ ሲመጡ እንዴት ማንበብ ይቻላል፣ ምን አይነት ድምፅ አላቸው የሚለውን ካወቅነን በቀላሉ ማንበብ እንችላለን ማለት ነው። ኦኬ፣ ከመጀመሪያው ላይ ስንጀምር አሁን የመጀመሪያዋ ኤም ምንድነች? ተነባቢ ነች። ዋይም ምንድነው? ተነባቢ ነው። ስለዚህ ሁለት ተነባቢዎች በተከታታይ ሲመጡ ኤም ዋይ ምን ተብሎ ይነበባል? ማይ ማይ። ኦኬ፣ ወደዚህኛው ስንሄድ አናባቢዋ ማነች? ኦ ነች። ስለዚህ ኦ ደግሞ ኦ ሚል ድምፅ አላት። ደብሊው ኦ እንደምን ይነበባል ማለት ነው? እንደ ዎ ይነበባል፣ ወይም ደግሞ ዎ ሚል ድምፅ አለው። ኦኬ፣ ከዛ አር ለብቻዋ ር ሚል ድምፅ አላት። ኤል እንደ ል፣ ዲ እንደ ድ። ኦኬ፣ ከዚህ በኋላ በጣም ቀላል ነው። በአንድ ላይ ስናነበው ወ ር ል ድ፣ ወርልድ ወርልድ። በአንድ ላይ ማይ ወርልድ ማይ ወርልድ ምን ማለት ነው? የኔ ዓለም እንደማለት ነው በአማርኛው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? በተመሳሳይ ኤም ዋይ በአንድ ላይ ሲመጣ ምን ተብሎ ይነበባል ብያችኋለሁ? ማይ ተብሎ ይነበባል፣ ወይም ደግሞ ማይ የሚል ድምፅ አለው። ከዛ ወደዚህኛው ስንሄድ ኤስን እንደምን ማንበብ? እንደ ስ። ከዛ ደብሊው ኢ በአንድ ላይ እንደ ዊ ይነበባል። ቀጣይዋን ኢ ምን አንላትም? አናነባትም። ለምን? የመጀመሪያው ቫውል ወይም ደግሞ አናባቢ ስለተነበበች ማለት ነው። ኢን እናልፍና ቲን እንደ ት በአንድ ላይ ስናነባው ስ ዊ ት ስዊት ስዊት። ሙሉ ስናነባው ማይ ስዊት ማይ ስዊት ምን ማለት ነው? የኔ ጣፋጭ ማለት ነው። መልካም፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ ኤም ዋይን ማን ብለን ማንበብ? ማይ ብለን እንደምናነበው አይተናል። ማይ እንላለን። ኦኬ፣ ከዛ ወደዚህኛው ስንሄድ ሁሌም ኤስን እንደ ስ ነው የምናነባት። ስ ሚል ድምፅ አላት በየትኛውም ቦታ ስናገኛት ማለት ነው። ከዛ ኤምኤ እንደ ማ። ለምን? ኤ አ ሚል ድምፅ ስላለው። እሺ፣ ማ እንላለን። አርን እንደ ር፣ ቲን እንደ ት በአንድ ላይ ስናነባው እስ ማ ር ት ስማርት ስማርት በአንድ ላይ ማይ ስማርት ማይ ስማርት ምን ማለት ነው? የኔ ምርጥ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? ኦኬ፣ የመጀመሪያው ተደጋጋሚ ነው። ኤም ዋይን ማይ ብለን እናነባለን። ከዛ ወደዚህኛው ስንሄድ ኤች ኢን እንደምን ማንበብ? እንደ ኸ ማንበብ። ኤ ምንድነች? ሳይለንት ነች። ለምን? የመጀመሪያው ቫውል ወይም ደግሞ አናባቢ ስለተነበበች። ኦኬ፣ ኤን እናልፍና አርን እንደ ር፣ ቲን እንደ ት በአንድ ላይ ኸ ር ት ሃርት ሃርት። ሙሉ ሲነበብ ማይ ሃርት ማይ ሃርት ምን ማለት ነው? የኔ ልብ እንደማለት ነው። መልካም፣ ወደዚህኛው ስንሄድኛውስ ምን ይላል? ኤልኢ እንደ ሌ ይነበባል። ምክንያቱም ኤ ሚል ድምፅ ስላላት ማለት ነው። ስለዚህ ኤልኢን እንደ ሌ፣ ቲን እንደ ት፣ ኤስን እንደ ስ በአንድ ላይ ሌ ት ስ ሌትስ ሌትስ። ኦኬ፣ ወደዚህኛው ስንሄድ ኢን እንደ ኢ። ኤ ምንድነች? ሳይለንት ነች። ለምን? የመጀመሪያዋ ስለተነበበች። ቲን እንደ ት በአንድ ላይ
ኢት ኢት ሙሉ ሲነበብ ሌትስ ኢት ምን ማለት ነው? እንብላ እያልነን ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ኤች ኢ እንደምን ይነበባል ብያቸዋለሁ። እንደ ኸ፣ ኤልን እንደ ል፣ ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ። ከዛ ኤምኢን በቀላሉ ሚ ብለን ማንበብ በአንድ ላይ ኸልፕ ሚ ምን ማለት ነው? አግዘኝ እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ቢኢን ቢ ብለን እናነባለን። ኦኬ ወደዚህኛው ስንሄድ ኤስ አይን ሳይ ብለን እናነባለን። ምክንያቱም አይ ሚል ድምፅ አላት። ስለዚህ ኤስ አይን ሳይ እንላለን። ኤልኢን እንደ ለ፣ ኤንን እንደ ን፣ ቴን እንደ ት በአንድ ላይ ስናነባው ሳይ ለ ን ት ሳይለንት ሙሉ ሲነበብ ቢ ሳይለንት ምን ማለት ነው? ዝም በል ወይም ደግሞ ዝም በይ እንደማለት ነው። ለሁለቱም መጠቀም እንችላለን። ኦኬ መልካም። ይህም በዚህ ካየን ወደዚህኛው እንሂድ። ወደዚህኛው ስንሄድኛውስ ምን ይላል? ቢኢን በድጋሜ ቢ ብለን እናነባለን። ከዛ ወደዚህኛው ስንሄድ የመጀመሪያዋን ሲ እንተዋት፣ በስተት የገባች ናት። ሲን ትተዋት አላችሁ። ሶ ከዚህ ጋር ነው የምንጀምር ማለት ነው። ስለዚህ ሲኤን እንደ ካ ሳይሆን እንደ ኬ ማንበብ። ለምን? ከሁለት በላይ አናባቢ ስላለው ኤን ኤ ብለን ነው የምናነባት፣ አ ሳይሆን ማለት ነው። ስለዚህ ኤስኤን እንደ ኬ፣ አርኢን እንደ ር፣ ኤፍዩን እንደ ፉ፣ ኤልን እንደ ል ባለ እናነበው ኬር ፉ ል ኬርፉል ሙሉ ሲነበብ ቢ ኬርፉል ተጠንቀቅ ማለታችን ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በድጋሚ ኤልኢን እንደ ሌ ማንበብ፣ ቲን እንደ ት፣ ኤስን እንደ ስ በአንድ ላይ ስናነበው ሌ ት ስ ሌትስ። ኦኬ ይህስ ምን ይላል? ዲን እንደ ድ፣ አር አይን እንደ ሪ፣ ኤንን እንደ ን፣ ኬን እንደ ክ በአንድ ላይ ስናነበው ድ ሪ ን ክ ድሪንክ ሙሉ ሲነበብ ሌትስ ድሪንክ ምን ማለት ነው? እንጠጣ እንደማለት ነው። ኦኬ ወደዚህኛው ስንሄድ ጂኦን እንደ ጎ። ኦኬ ይህስ ምን ይላል? ቢኤን እንደ ባ፣ ሲና ኬ በአንድ ላይ እንደ ክ ነው የሚነበቡ። ሶ በአንድ ላይ ባ ክ ባክ ሙሉ ሲነበብ ጎ ባክ ምን ማለት ነው? ተመለስ ወይም ተመለሽ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? አይን አይ እንላለን። ከዛ ኤኤም አም ተብሎ ይነበባል። ወደዚህኛው ስንሄድ ቲ አይን ታይ እንላለን። ምክንያቱም አይ ሚል ድምፅ ነው ያላት። ታይ እንላለን። ኦኬ አርኢን እንደ ር፣ ዲን እንደ ድ በአንድ ላይ ታይ ኤር ድ ታየርድ ሙሉ ሲነበብ አይ አም ታየርድ ምን ማለት ነው? ደክሞኛል ማለት ነው። ኦኬ ይህስ ምን ይላል? ኤም ዋይ እንደምናያነበብ ነው ማይ ብለን እናነባለን። ማይ እንላለን። ኦኬ ከዛ ኤችኦን እንደ ሆ፣ ኤንኢን እንደ ኒ፣ ዋይን እንደ ይ በአንድ ላይ ስናነበው ሆ ኒ ይ ሆኒ በአንድ ላይ ማይ ሆኒ ምን ማለት ነው? የኔ ማር ማለታችን ነው። ኦኬ ይህስ ምን ይላል? በተመሳሳይ ኤም ዋይን ማይ እንላለን። ከዛ ዲኤን እንደ ዳ፣ አርን እንደ ር፣ ኤል አይን እንደ ሊ፣ ኤንን እንደ ን፣ ጅን እንደ ግ ባለ ስናነበው ዳ ር ሊ ን ግ ዳሪሊንግ ሙሉ ሲነበብ ማይ ዳሪሊንግ ምን ማለት ነው? የኔ ውድ እያልነን ነው። ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? አይን እንላለን። ኤኤም አም ተብሎ ይነበባል። ከዛ ወደዚህኛው ስንሄድ THIN በአንድ ላይ ቲን ብለን እናነባዋለን። ሙሉ ሲነበብ አይ አም ቲን ምን ማለት ነው? ቀጭን ነኝ እያልነን ነው። ኦኬ ሶ በእንደዚህ አይነት መንገድ መጽሐፍ ማንበብ ፕራክቲስ ማድረግ ከቻለን በእርግጠኝነት በአጭር ቀን ውስጥ እንግሊዝኛን አቀላጥፈን ማንበብ መጻፍ እንችላለን። የዛሬ ትምህርታችን የቪዲዮችን ይህንን ይመስል ነበረ። እንዲሰራላችሁ የምትፈልጉት ማንኛውም ትምህርት ካለ ኮመንት ሴክሽን ላይ አሳውቁኝ። የእናንተን ጥያቄ መሰረት አድርጌ የምሰራላችሁ ይሆናል።
የዛሬው ትምህርታችን ከዚህ ጋር እናቆማለን። በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላም ሁኑ።